ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን ወደ አርዕስተ ዜናዎቻችን እናልፋለን። ሰሞነኛው የመካከለኛው ምስራቅ ቀውስ ለኢትዮጵያ መልካም ዕድል ይዞ እየመጣ እንደሆነ እየተነገረ ነው። ኢትዮጵያውያን የአሜሪካን ቪዛ ለማግኘት $15000 ወይም እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው። ኢራን የመካከለኛው ምስራቅ አዲሷ አይን ማረፊያ በምትባለው የተባበሩት አረብ ኤሚሬቶች ላይ ተከታታይ ጥቃት መፈጸሟ ለምን ይሆን የሚል ጥያቄ እያስነሳ ነው። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ሜሮን ዋልልኝ ነኝ። ሰሞነኛው የመካከለኛው ምስራቅ ቀውስ ለኢትዮጵያ መልካም ዕድል ይዞ እየመጣ እንደሆነ እየተነገረ ነው። የአብስራ ገዛኸኝ ጠቅላይ ሚኒስትር አብይ የዓለምን የቅርብ ጊዜ መናጥ አስመልክተው የሰጡትን ገለጻ መነሻ አድርጎ ጉዳዩን በዝርዝር ተመልክቶታል። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጥ አለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። ይህንን ሲሉ የሚደመጡት ኢትዮጵያ በየትኛውም አይነት ሁኔታ ከቀይ ባህር ስትርቅ የምትሟሽሽ ለቀይ ባህር ስትቀርብ ደግሞ ገናና የምትሆን ሀገር መሆኗን ታሳቢ ያደረጉ አሻጥሮች የዛሬውን እውነታ ሊፈጥሩ ችለዋል ሲሉ በመደመር ትውልድ መጽሐፋቸው ውስጥ ቁጭታቸውን ቀድሞ ያስነበቡን ጠቅላይ ሚኒስትር አብይ አህመድ ናቸው። የአብይን የቅርብ ጊዜ ሁኔታ ትንተና በሚደግፍ መልኩ ደግሞ የመካከለኛው ምስራቅ ወደፊት በአፍሪካ ቀንድ ሊወሰን ይችላል የሚል ትርጉም የሚሰጥ አስተያየት ሽሙኤል ለገሰ በተባሉ ሰው ዘጀሩሳሌም ፖስት ላይ ተነቧል። አስተያየት ሰጪው በጽሁፋቸው ቀይ ባህርን የሚቆጣጠር አካል የአህጉራትን መገናኛ ይቆጣጠራል ባይ ናቸው። እንደ ጸሐፊው ገለጻ ቀይ ባህር የንግድ መንገድ ብቻ አይደለም፣ የአፍሪካን የመካከለኛው ምስራቅና የህንድ ውቅያኖስን የሚያገናኝ ዋና ስትራቴጂካዊ መስመርም ጭምር እንጂ። በየመን የሚገኙ እንደ ሁቲ ያሉ ቡድኖች ይህንን መስመር ምን ያህል ለአደጋ የተጋለጠ እንደሆነ አሳይተዋል። መርከቦች ላይ ጥቃት ሲደርስ የዓለም ንግድና ኢኮኖሚ በተደጋጋሚ ተናግቷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ይህንን ነገር ከመከሰቱ ቀደም ብለው ሁቲዎች አሻግረው ቢተኩሱ የሚከላከላቸው ሁነኛ ኃይል ያስፈልጋል ሲሉ ተናግረው ነበር። የአፍሪካ ቀንድ የአፍሪካና የመካከለኛው ምስራቅ የሚያገናኝ ዋነኛ መሰረት ሆኗል የሚሉን ሽሙኤል ለገሰ የቀንዱ ሀገራት በብዛት የሚዋሰኑት ቀይ ባህር ደግሞ የእስራኤል የገልፍ ሀገራትና የቻይና ወአሜሪካ ጠቃሚ ቀጣና ሆኖ ዘልቋል ባይ ናቸው። እነዚህ ኃይሎች በቀንዱ አካባቢ ጉልበትና ታማኝነት ያላት አንዲት ሀገር ቀይ ባህርን በባለቤትነት እንድትይዝላቸው ይፈልጋሉ። ያቺም ሀገር ኢትዮጵያ ትባላለች። ኢትዮጵያን ከቀይ ባህር ገፍተው በዋ ኮረብታዎችና በሸዋ ሸለቆዎች አጥረው የተዋት ከጥንት እስከ 1960ዎቹ ድረስ በጠላትነት ይመለከቷት የነበሩት ሙስሊም አረቦች ናቸው። በቅርቡ የአብይ አህመድ አሊ መንግስትና በአረብ ሀገራት መካከል የተፈጠረው አዲስ ወዳጅነት ግን ሁኔታዎችን እየቀያየራቸው ይመስላል። አብይ የአረብ ሀገራትን በጠላትነት የሚመለከተው የኢትዮጵያ የውጭ ግንኙነት መነጽር እንዲቀየርና ከማንም በላይ ለኢትዮጵያ የሚቀርበው ቦታና ህዝብ በአዎንታዊ አይን እንዲተያይ ይመክራሉ። የዚህ ውጤቱ የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የአረብ ሀገራት የኢትዮጵያን የባህር በር ባለቤትነት እንዲደግፉ የሚያበረታታም ይሆናል። የኢትዮጵያና የአረቡ ዓለም አዲስ ፍቅር በዚህ ሰሞን ዓለም ሁሉ መካከለኛው ምስራቅን በሸሸበት ጊዜ ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬትስ በመገኘት
ማግኘታቸው ሊገለጽ ይችላል። ይህንን ጉዳይ ከፖሊሲ ምልከታና ከስትራቴጂ ምዘና አንጻር የተመለከቱት አካላት የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ አረብ ኤምሬትስ መጓዝ በተለይ በውጥረት ውስጥ ሲከናወን ከብዙ አይነት የፖሊሲ ትርጓሜዎች ጋር ይገናኛል ይላሉ። ይህ እርምጃ የውጭ ፖሊሲ አስፈላጊነትን በጉልህ ያሳያል። በተለይ ከዩኤኢ ጋር ያለው የኢኮኖሚና የደህንነት ግንኙነት በኢትዮጵያ ስትራቴጂካዊ አጋርነት ደረጃ እንደሚታይም ይጠቁማል። ዩኤኢ በክልሉ የፋይናንስ የኢንቨስትመንትና የዲፕሎማሲ ማዕከል ስለሆነች እንዲህ አይነት ጉብኝት የውጭ ድጋፍን ከማጠናከር ወይም ፖሊሲ ማስተካከያ ከመፈለግ እንደሆነም አመላካች ነው። ከቀጣናው የጂኦፖለቲካዊ አሰላለፍ አንጻር ለተመለከተው ዩኤኢ በሆርን ኦፍ አፍሪካ ውስጥ በጣም ንቁ ሀገር ሆና ያገኛታል። እናም የአብይ የክፉ ጊዜ አቡዳቢ በረራ በወደቦች በሎጂስቲክስ እና በደህንነት ጉዳዮች ላይ የሚኖረው ተጽዕኖ ከፍ ያለ ይሆናል። ስለዚህ የእንደዚህ አይነቱ ጉብኝት ከባህር መዳረሻ ከኢኮኖሚና ከደህንነት ፖሊሲ ጋር የተያያዘም ሊሆን ይችላል። ዞሮ ዞሮ ዓለም ትኩረቱን ወደ መካከለኛው ምስራቅ ቀውስ ባደረገበት ሀፍታ የኢትዮጵያ የዘመናት ጥያቄ የሆነው የባህር በር ባለቤትነት መመለስ ጉዳይ ተመክሮበት ሊሆንም ይችላል። ለአሁኑ የኢትዮጵያ ጠቅላይ ሚኒስትር ሁልጊዜ የሚገርማቸውና የሚቆጫቸው ነገር ኢትዮጵያ ወደብ ያጣችበት ሂደት መሆኑ ተደጋግሞ ይነገራል። እሳቸውም በዚህ ዓመት መግቢያ አካባቢ ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ቆይታ ኢትዮጵያ ከኤርትራ ስትለያይ የነበሩ ዶሴዎችን ፈትሸው አንድም ማግኘት አለመቻላቸውን መናገራቸው ይታወሳል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? የእሳቸውን ንግግር አድምጠን የኤርሚያስ ለገሰን ጥላውን ያረፈ ቀን የተሰኘ መጽሐፍ ስንገልጥ ደግሞ የኤርትራ መገንጠልና የወደብ አጀንዳ በወጣቱ የማይነሳው በትኩረት ስለሰራንበት ነው የሚል የበረከት ስምዖን ንግግር ቃል በቃል ተጠቅሶበት እናገኘዋለን። ቀይ ባህርና እንደ አሰብ ያሉ ወደቦችን የተመለከቱ አጀንዳዎች በኢህአዴግ መንግስት የተቆለፈባቸው እንደነበሩ ይሄኛው የዚያ መንግስት ሁነኛ ሰው ንግግር አመላካች ነው። ከጥቅምት 2016 ዓመተ ምህረት ወዲህ ግን የኢትዮጵያ ትውልድ በቀይ ባህር ዙሪያ ያዘው ትርክት ተቀይሯል። አዳዲስ የዓለም ክስተቶች ደግሞ ቀይ ባህርን አጥብቃ ለምትፈልገው ኢትዮጵያ ይበጃሉ እየተባለም ይገኛል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትስን ጨምሮ የኢትዮጵያ ወዳጆችም ጠላቶችም ባሉበት የብሪክስ አባል ሀገራት የባህር ኃይል ልምምድ ላይ የኢትዮጵያ ባህር ኃይል ጥሪ ቀርቦለት ልምምድ አድርጓል። እንዲህ ያለው ተግባራዊ እንቅስቃሴ ዓለም ለኢትዮጵያ የቀይ ባህር ጌታነትን አምኖ እየተቀበለ ስለመሆኑ ማሳያ ተደርጎ ሊወሰድ ይችላል። ኢትዮጵያውያን የአሜሪካን ቪዛ ለማግኘት $15,000 ወይም እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው። የትራምፕ መስተዳደር ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት ከሌሎች ነባር መመዘኛዎች በተጨማሪ $15,000 እንዲያስይዙ ወስኗል። ብዙነህ እንዳለ ዝርዝር አለው። የዩናይትድ ስቴትስ ፕሬዝዳንት የዶናልድ ትራምፕ መስተዳደር አሜሪካ መግባት በሚፈልጉ የተለያዩ ሀገራት ዜጎች ላይ የጣለው የገንዘብ ማስያዣ ከመጪው መጋቢት 24 ጀምሮ መተግበር እንደሚጀመር ተገልጿል። የትራምፕ መስተዳደር ከዚህ ቀደም ባወጣው ደንብ የ38 ሀገራት ዜጎች የአሜሪካ ቪዛ ለማግኘት ከሌሎች ነባር መመዘኛዎች በተጨማሪም $15,000 እንዲያስይዙ መወሰኑ የሚታወስ ሲሆን ትላንት ደግሞ የኢትዮጵያን ጨምሮ የሌሎች 12 ሀገራት ዜጎች ከዝርዝር ውስጥ መካተታቸውን የዩናይትድ ስቴትስ ባለስልጣናት ሲያስታውቁ አብዛኛዎቹ የአፍሪካ ሀገራት ናቸው። በዚህም ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ይጠየቃሉ። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበት እንዲሁም በዚያ የሚቆዩበት መንገድ እየጠበቀ ያለው
የፕሬዝዳንት ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲያዝ የሚያደርግ አሰራርን ያስተዋወቀው ሐምሌ 2017 ዓ.ም ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ ከተጣለባቸው 38 ሀገራት ውስጥ 24 ያህሉ አፍሪካ ውስጥ የሚገኙ ናቸው። እንደ ጅቡቲ፣ ናይጄሪያና ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅትም ኢትዮጵያ ሳትጠቀስ ቀርታ ነበር። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራትን ይህ ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ ዘግቧል። ከመጋቢት 24 2018 ዓ.ም ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ የውጭ ጉዳይ ሚኒስቴር በድረገጹ ያወጣው መረጃም ያሳያል። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሸስ እና ሲሼልስ በአዲሱ ዝርዝር ውስጥ ከኢትዮጵያ ጋር እየተካተቱ ሌሎች የአፍሪካ ሀገራት ናቸው። የመስሪያ ቤቱ መረጃ እንደሚያሳየው ይህ አሰራር ተግባራዊ የሚሆነው ለንግድና ለቱሪዝም የሚሰጡትን ቢ1 እና ቢ2 የቪዛ አይነቶችን በሚጠይቁ ዜጎች ላይ ነው። ቪዛውን ለማግኘት የሚፈልጉ አመልካቾች የሚያስይዙት ገንዘብ 5,000፣ 10,000 ወይም 15,000 ዶላር እንደሚሆን ተገልጿል። አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወሰነው በቪዛ ቃለመጠየቅ ወቅት ነው። በዚሁ መልክ ቪዛ የሚያገኙ ኢትዮጵያውያን የተለያዩ ግዴታዎችም ይጣሉባቸዋል። እንደ ውጭ ጉዳይ መስሪያ ቤቱ ገለጻ ገንዘቡን እያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድ አየር ማረፊያዎች ብቻ ነው። በምድር፣ በባህር፣ በቻርተርድ አውሮፕላን ወይም እንደ የግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ወደ አሜሪካ መግባትም ሆነ ከሀገሪቱ መውጣት አይችሉም። ኢትዮጵያውያኑ በተፈቀደው የመግቢያና መውጫ መንገድ ከተንቀሳቀሱ እንዲሁም ቪዛው በሚያበቃበት ቀን ወይም አስቀድመው ከአሜሪካ ከወጡ ግን በማስያዣነት ያስገቡት ገንዘብ ወዲያውኑ ይመለስላቸዋል። ቪዛውን ካገኙ በኋላ ወደ አሜሪካ ካልተጓዙ ወይም አሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸውን መልሰው ያገኛሉ። የተቀመጡ ግዴታዎች የሚጣሱ ከሆነ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስደውም ተገልጿል። ኢትዮጵያውያኑ ወደ አሜሪካ ከገቡ በኋላ ጥገኝነትን መጠየቅን ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያወጧቸውን ሌሎች ሂደቶች የሚጀምሩ ከሆነ ገንዘቡ እንደማይመለስ የመስሪያ ቤቱ መረጃ ያመለክታል። ተጓዦቹ ያገኙት ቪዛ ማብቂያው ቀን ካለፈ በኋላ ከአሜሪካ መውጣትና ቀኑ ተጠናቆ አገሪቱ ውስጥ መቆየትም እንዲሁ ግዴታውን እንደመጣስ ይቆጠራል። የፕሬዝዳንት ትራምፕ አስተዳደር በወሰዳቸው የተለያዩ ሀገራት ዜጎች ወደ አሜሪካ የሚሄዱበትን መንገድ የሚያጠቡ እርምጃዎች ውስጥ ኢትዮጵያን ሲያካትት ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ላይ በጉብኝትና ለንግድ ወደ አሜሪካ የሚጓዙ ኢትዮጵያውያን የሚሰጣቸው ቪዛ የቆይታ ጊዜ ከ2 ዓመት ወደ 3 ወር መቀነሱም ይታወሳል። አንድ ቪዛ ካገኙ በኋላ የቆይታ ጊዜው እስኪጠናቀቅ ድረስ በተደጋጋሚ ወደ ሀገሪቱ እንዲገቡ ይፈቀድ የነበረው አሰራርም ተቀይሯል። በአዲሱ አሰራር የቪዛው የቆይታ ጊዜ ባይጠናቀቅም አንዴ ከአሜሪካ ከወጡ በኋላ በቪዛው በዚያው ተመልሰው መግባት አይችሉም። ባለፈው ታህሳስ ላይ ደግሞ ከ5,000 በላይ የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ የአገሪቱ መንግስት ቀደም ሲል ህጋዊ ከለላ የተሰጠበትን የአሰራር እንዲያቋርጥም ተደርጓል። በዚህም አሰራር አማካኝነት አሜሪካ ውስጥ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ተሰጥቶ የነበረ ቢሆንም ፍርድ ቤት ይህንን ውሳኔ በጊዜያዊነት አግዶታል። ኢራን የመካከለኛው ምስራቅ አዲሷ አይን ማረፊያ በምትባለው የተባበሩት አረብ ኤሚሬቶች ላይ ተከታታይ ጥቃት መፈጸሟ ለምን ይሆን የሚል ጥያቄ እያስነሳ ነው። የአብስራ ገዛኸኝ ኢራን በኤሚሬቶች ላይ ድብደባዋን እንድታበረታ የገፋፏት ምክንያቶች የሚያትት ዝርዝር ዘገባ አዘጋጅቷል። ኢራን በተለይ የተባበሩት አረብ ኤሚሬቶች ላይ የምትፈጽማቸው ጥቃቶች በብዛት እየጨመሩ መሆኑ እየተዘገበ ነው። ይህ የአያቶላዎች ሀገር በኤሚራቶች ምድር ላይ ያወረደች ያለው መዓት ምክንያቱ ምን ይሆን የሚል ጥያቄን ፈጥሯል። ኢራን በኤሚሬቶች ላይ ያጠናቀረችው ድብደባ በአንድ ነጠላ ምክንያት ብቻ የለውም ይላሉ ተንታኞች። ይልቅስ የፖለቲካ የወታደራዊና የኢኮኖሚ ግጭቶች ውስብስብ ውጤት እንደሆነ እየገለጹ ነው። የመጀመሪያ ምክንያት ተብሎ የተጠቀሰው ኢራን በተባበሩት አረብ ኤሚሬቶች ላይ የጀመረችው ጥቃት በአብዛኛው እንደ ምላሽ የሚቆጠር መሆኑን የሚያትተው ነው። በቅርቡ በኢራን ውስጥ ያሉ ዋና የነዳጅና የጋዝ መሰረተ ልማቶች በአሜሪካና እስራኤል ጥምር ጥቃት ተደብድበዋል። እናም ኢራን ይህንን በእስራኤልና አጋሮቿ እንደተፈጸመ የምታምነውን ጥቃት መበቀል ትፈልጋለች። ከዚያ በኋላ ኢራን የነዳጅ ሀብት ያላትንና የመካከለኛው ምስራቅ ተፎካካሪዋን የአብርሃም ቃል ኪዳን በሚባል ውል ከእስራኤል ጋር የተወዳጀችውን ኤሚሬትስን በመምታት በቀሏን ለመወጣት እየሞከረች እንደሆነ
አሶሺየትድ ፕሬስ ጽፏል። ተንታኞች ይህንን የኢራን ግብረ መልስ ማን ተደብድቦ ማን ይቀራል የሚለውን የሳይክል ኦፍ ሪታሊዬሽን ሂደት ያሳያል ሲሉ ገልጸውታል። በሁለተኛ ደረጃ የተቀመጠው ምክንያት ኢራን የተባበሩት አረብ ኤምሬትስን የምትደበድባት የኃይል ማስጠንቀቂያ ዋነኛ ምልክት ስላደረገቻት ነው የሚለው ሆኗል። ኢራን ሌሎች የገልፍ ሀገሮችን ማለትም ሳውዲ አረቢያን፣ ኳታርንና መሰሎቿን ከእስራኤል ወይም ከአሜሪካ ጎን እንዳይቆሙ ማስጠንቀቅ ትፈልጋለች። ጦርነቱ በተጀመረበትና አያቶላ አሊ ሀሜኒ በተገደሉበት ቀንም በእነዚህ ሀገሮች ላይ የቻለችውን ያህል ስትተኩስ ውላለች። ሆኖም በአብዛኛው የሱኒ እስልምና እምነት ተከታይና በአረቡ ዓለም የአሜሪካ ወዳጆች የሆኑት መንግስታት አቅም አግኝተው እንዳያስመቷት ትሰጋለች። የኒህ አረቦች አንጸባራቂ ምልክት ደግሞ በቤንዛይድ የምትመራው የተባበሩት አረብ ኤምሬትስ ናት። በእሷ ላይ ጥቃቶችን መፈጸም ማለት ዱባይን ከቱጃሮች የጸዳች ምድረ በዳ ማድረግ ማለት ነው። እናም በሮይተርስ ዘገባ መሰረት ኢራን አረቦቹን ከኔ ጋር ተጣልታችሁ አሜሪካና ወዳጇን እስራኤልን ካስጠጋችሁ ኢኮኖሚያችሁ ይጎዳል የሚል መልእክት እንዲደርሳቸው ለማድረግ ኤምሬትስን አብዝታ መደብደቧን ቀጥላለች። በሶስተኛ ደረጃ ኢራን በኤምሬትስ ላይ እንድትጨክን አድርጓታል ተብሎ የተቀመጠው ምክንያት ጦርነቱን የኢኮኖሚ ጦርነት ወይም ከኢነርጂ ዋርፌር ጋር ማገናኘቷ ነው። ዩኤኢ ከዓለም ዋና የነዳጅና የጋዝ አቅራቢዎች አንዷ ናት። ኢራን ይህችን ነዳጅ አምራች ሀገር መደብደቧ በዓለም ኢኮኖሚ ላይ ትልቅ ግፊትን ሊፈጥር ይችላል። በእርግጥም ብሬንት የሚባለው የነዳጅ አይነት ዋጋው $110 በላይ ደርሷል። ተንታኞች ይህንን ስልት ኢነርጂ አዘ ዌፐን ይሉታል። በነዳጅ ላይ የተመሰረተ ኢኮኖሚን በመምታት ጦርነትን ማሸነፍ እንደማለት ነው። ኢራን የተባበሩት አረብ ኤምሬቶችን ስትደበድብ ይህንን ታሳቢ አድርጋለች የሚሉም አሉ። አራተኛው የኢራን ጥቃት በአረብ ኤምሬቶች ላይ እንዲበረታ አድርጓል የተባለው ምክንያት ኤምሬቶች በይፋ መሬቴን በኢራን ላይ ጥቃት እንዲፈጸምበት አልፈቅድም ብትልም ኢራን ግን አሜሪካን ጨምሮ አንዳንድ የምዕራብ ኃይሎች በኤምሬቶች ያሉ የጦር ሰፈሮችን እንደሚጠቀሙ መጠርጠሯ ነው። በዚህም ምክንያት ዘሰን እንደጻፈው ከሆነ የተባበሩት አረብ ኤምሬቶች ውስጥ ያለ የአየር ኃይል መሰረት በኢራን ተመቷል። ይህ ደግሞ ፋርሶች የአሜሪካ የጦር ሳል ይህን ሁኔታ ባለሙያዎች የእጅ አዙር ጦር ሜዳ ይሉታል። የትልልቅ ኃይሎች በሌሎች ሀገራት መሬት ላይ መጣላትን ማመልከቻ ነው። አምስተኛው ኢራንን በተባበሩት አረብ ኤምሬቶች ላይ ያስጨከናት ምክንያት የጦርነቱ ክልላዊ ስፋት መጨመር እንደሆነ ተጠቅሷል። በአሁኑ ጊዜ ግጭቱ ከኢራንና ከእስራኤል አካባቢ ወጥቶ ወደ ቀጣናው ሁሉ ተስፋፍቷል። ገልፍ ኒውስ እንደጻፈው ከሆነ ወደ ተባበሩት አረብ ኤምሬቶች ብቻ 196 ሚሳኤሎች እና ከ1000 በላይ ድሮኖች ተተኩሰዋል። የኤፒ ኒውስ ዘገባ ደግሞ ከ20 በላይ መርከቦች ኢራን በምትቆጣጠረው ሆርሙዝ ሰርጥ አካባቢ ጉዳት ደርሶባቸዋል። እናም የጥንት አርያኖች ሀገር የጦርነት ወደ ቀጠናዊ ፍልሚያ እየተለወጠ መሆኑ ካልቀረ ያንን የፋርስ ስልጣኔዋን አስረስታ የ21ኛው ክፍለ ዘመን የቀጠናው ስልጡን ሀገር መሆን የተቻላትን የተባበሩት አረብ ኤምሬቶችን ቢደቁስላት ትደሰታለች። ስድስተኛው የኢራን በተባበሩት አረብ ኤምሬትስ ላይ የመበርታት ሰበብ የፖለቲካ ትርጉም ያለው ሆኗል። እሱም ኢራን በዚህ ጥቃት ለውጭ ኃይሎች እኔን መምታት ከባድ ዋጋ ያስከፍላል የሚልና ለኢራን ሕዝብ ደግሞ መንግስት ጠንካራ ነው የሚያሰኝ ትርጉምን ይሰጣል። በጥቅሉ ኢራን በተባበሩት አረብ ኤምሬቶች ላይ የጀመረችው ጥቃት አንድ ነጠላ ውሳኔ አይደለም። የተቃውሞ ጥቃት፣ የኃይል ማስጠንቀቂያ፣ የኢኮኖሚ ጦርነት፣ የቀጠናዊ ጦርነት ምልክት፣ ከበድ ያለ የፖለቲካዊ መልእክትም ሆኖ ይገኛል። የኤምራቶች ሀገር በተባበሩት አረብ ኤምሬቶች፣ ሱዳን፣ ሊቢያና የመን ውስጥ በምትደግፋቸው አማጽያንና በምታሰማራቸው ድሮኖች ንጹሃን ያልቃሉ፣ አገራት ይደቃሉ። ያ ከርቀት ቆጣጥረው የነበረው ጦርነት ዛሬ በመሬቷ 100 ኪሎ ሜትር ብቻ ከምትርቃት ኢራን በኩል እያሳደዳት ነው። ቻይና ታይዋን ጥያቄዋን ተቀብላ ለመዋሃድ የምትወስን ከሆነ የተረጋጋ የነዳጅ አቅርቦት እንደምትሰጣት ቃል ገባች። የመካከለኛው ምስራቅ አለመረጋጋት በነዳጅ መስመሮችና በኃይል አቅርቦት ላይ ስጋት በደቀነበት በዚህ ወቅት ቻይና የተረጋጋና አስተማማኝ ባለችው የነዳጅ አቅርቦት የታይዋንን የወደፊት ዕጣ ፈንታ እንደምታበራ ቃል መግባቷ ተዘግቧል። ይስሐቅ እንድሪስ ተጨማሪ አለው።
የመካከለኛው ምስራቅ አለመረጋጋት በነዳጅ መስመሮችና በኃይል አቅርቦት ላይ ስጋት በደቀነበት በዚህ ወቅት ቻይና የተረጋጋና አስተማማኝ ባለችው የኃይል አቅርቦት የታይዋንን የወደፊት ዕጣ ፈንታ እንደምታበራ ቃል ገብታለች። ይህንንም የተስፋ ቃል ከሰላማዊ ዳግም ውህደት ራዕይዋ ጋር ያቆራኘችው ሲሆን ታይዋን ጥያቄዋን ተቀብላ ለመዋሃድ የምትወስን ከሆነ የተረጋጋ የነዳጅ አቅርቦት እንደምትሰጣት ነው ቃል የገባችው። የቻይና መንግስት የታይዋን ጉዳዮች ጽህፈት ቤት ቃል አቀባይ ቼን ቢንዋ በመካከለኛው ምስራቅ ባለው ግጭት ምክንያት የነዳጅና የጋዝ አቅርቦት ሊቋረጥ የሚችልበትን ስጋት አስመልክተው ይህንን አስተያየት መስጠታቸውን ዢንዋ የዜና ወኪል ዘግቧል። ቃል አቀባዩ አያይዘውም ሰላማዊ ዳግም ውህደት ለታይዋን የኢኮኖሚና የማህበራዊ እድገት ከፍተኛ እድሎችን ከመፍጠሩም በላይ ለታይዋን ወገኖቻችን ተጨባጭ ጥቅሞችን ያስገኛል ማለታቸው በዘገባው ተመላክቷል። ቻይና ታይዋንን እንደ ተገንጣይ ክፍለ ሀገር ስትመለከታት፣ ታይዋን ግን ከጎርጎሮሳውያኑ 1949 ጀምሮ ራሷን የቻለች ነጻ ሀገር መሆኗን አጥብቃ ትገልጻለች። እንደ አውሮፓውያን አቆጣጠር በ1949 የቻይና የእርስ በርስ ጦርነት ሲያበቃ የኮሚንታንግ ኃይሎች ባህሩን አቋርጠው ሲሸሹ እንዲሁም ማኦ ዜዶንግ በዋናው የቻይና ግዛት ላይ አዲሲቷን ቻይና ሲያውጁ የታይዋን ሰርጥ ከውሃ አካልነት ባለፈ በስርዓቶች በማንነቶችና በወደፊት ዕጣ ፈንታዎች መካከል እንደ መለያ መስመር ሆኖ ቆይቷል። ታይዋን የራሷን ድምፅ እያዳበረች ስታድግ፣ ቤጂንግ ግን ይህ መለያየት ጊዜያዊና ገና ያልተቋጨ የታሪክ ምዕራፍ ነው የሚለውን እምነቷን አጥብቃ ይዛለች። በተያያዘ ከመጀመሪያው የቻይና ጃፓን ጦርነት በኋላ የነበሩት የጃፓን የግዛት ዘመናት ትውስታዎች አሁንም ድረስ በጉልህ ይደመጣሉ። የታሪክም የዛሬውን ፖለቲካና መሪዎች የሚጠቀሙበትን የንግግር ዘይቤ መቅረጹን ቀጥሏል። ለአብነትም የቻይና የውጭ ጉዳይ ሚኒስቴር ረቡዕ ዕለት የታይዋኑ መሪ ዊሊያም ላይ ቺንግ ቴና አስተዳደር በጃፓን የቅኝ ግዛት ዘመን ዙሪያ በሰጡት አስተያየት ምክንያት ወቀሳ አቅርቧል። የላይ አስተዳደር የጃፓንን ወረራና በታይዋን ላይ የነበረውን የቅኝ ግዛት አገዛዝ በድፍረት ለማሳመር ሞክሯል። የጃፓን ቅኝ ገዢዎች የፈጠሩትን የሐሰት ትርክትም ደግፏል ሲል ነው ሚኒስቴሩ የወቀሰው። ላይ ባሳለፍነው ሳምንት መጨረሻ ላይ ተቃዋሚውን የኮሜንታንግ ፓርቲን ሲተቹ ፓርቲው በታይዋን ሕዝብ ላይ የፈጸመው ድርጊት ከጃፓን የቅኝ ግዛት የከፋ ነው ብለው ነበር። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በበኩላቸው የላይን ንግግር ለታሪክ ትልቅ ግዴለሽነትና አሳፋሪ የአገር ክህደት ሲሉ ገልጸውታል። ቀጠል አድርገውም በደምና በእንባ የተጻፉት መራራና ጥልቅ ትውስታዎች መረሳት ወይም መዛባት የለባቸውም ነው ያሉት። እንደ አውሮፓውያን አቆጣጠር በ1895 በመጀመሪያው የቻይና ጃፓን ጦርነት ቻይና ስትሸነፍ ታይዋንን ለጃፓን አሳልፋ ሰጠች። በዚህም ጃፓን ለ50 ዓመታት ደሴቲቱን ስታስተዳድር እንደ ባቡር መንገድ፣ ትምህርት ቤቶችና የጤና ተቋማት ያሉ መሰረተ ልማቶችን የገነባች ቢሆንም ቻይና ይህንን ዘመን እንደ ትልቅ ውርደትና የጃፓን ወራሪዎች በቻይናውያን ላይ ግፍ የፈጸሙበት ጥቁር ታሪክ አድርጋ ትመለከተዋለች። ጃፓን በሁለተኛው የዓለም ጦርነት ስትሸነፍ ታይዋን በወቅቱ በኮሜንታንግ ወደምትመራው ቻይና ተመለሰች። እንደ አውሮፓውያን አቆጣጠር በ1949 በቻይና በኮሚኒስቶችና በኮሜንታንግ መካከል የተደረገው የእርስ በርስ ጦርነት ሲቋጭ ኮሜንታንግ ተሸንፎ ወደ ታይዋን ፈረጠጠ። በአሁኑ ወቅት በታይዋን ውስጥ ሁለት ዋና ዋና የፖለቲካ ተቀናቃኞች አሉ። የመጀመሪያው በታይዋን ፖለቲካ ውስጥ ትልቅ ስፍራ ያለውና በአሁኑ ወቅት ሀገሪቱን እያስተዳደረ የሚገኘው ዲሞክራቲክ ፕሮግሬሲቭ ፓርቲ ወይም በምህጻረ ቃል አጠራሩ ዲፒፒ ሲሆን ይህ ፓርቲ ታይዋን የራሷ የሆነ ማንነት አላት ብሎ ያምናል። የጃፓን አገዛዝ ምንም እንኳን የቅኝ ግዛት ቢሆንም ታይዋንን ዘመናዊ አድርጓታል ብሎ ነው የሚያስበው። የወቅቱ የታይዋን ፕሬዚደንት ዊሊያም ላይ የቻለች ሉዓላዊት ሀገር ናት የሚል ጠንካራ እምነት ያለው ሲሆን ከቻይና ጋር አንድ ሀገር የመሆን ፍላጎት የለውም። ይልቁንም እንደ አሜሪካና ጃፓን ካሉ ሀገራት ጋር ያለውን ግንኙነት ማጠናከርን ይመርጣል። በሌላ በኩል ኮሜንታንግን ከጃፓን የባሰ ጨቋኝ ነበር በማለት ይከሱታል። በአንጻሩ የፓርቲው ተቀናቃኝ ኮሜንታንግ ተቃዋሚ ቢሆንም ከቻይና ጋር በታሪክም ሆነ በባህል እንዛመዳለን የሚል አቋም አለው። ቻይና በበኩሏ ከሰሞኑ የዊሊያም ላይን ንግግር የተቃወመችው ታይዋን ከቻይና የተለየ ማንነት አላት የሚለውን ትርክት ስለሚያጠናክርባት ሲሆን ጃፓንን ማመስገን ወይም ከኮሜንታንግ ጋር ማወዳደር ለቤጂንግ ብሔራዊ ክህደት ነው ተብሏል። 两岸将实现互联互通、应通尽通。 ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ አርሰናል የሊጉን ዋንጫ ለማንሳት ቢቃረብም ፈታኝ ሳምንታት እንደሚጠብቁት መገለጹን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
ዊግና ሂዩማን ሄር በተባበሩት መንግስታትና በአውሮፓ የኬሚካል ተቋማት አደገኛ በሚል ዝርዝር ውስጥ የገቡ ኬሚካሎች እንደተገኙባቸው ተገለጸ። የተገኙት ኬሚካሎችም ከጡት ካንሰርና ከሌሎች የጤና ችግሮች ጋር የሚገናኙ ኬሚካሎች መሆናቸው ተሰምቷል። ሩሃ ግርማ ተጨማሪ አላት። ብዙ ሴቶች ለመዋቢያ ወይም ለፋሽን በሚል ጸጉር ላይ የሚቀጥሏቸውን ዊጎችና የሚያጠልቋቸውን ጸጉሮች ይመርጣሉ። በዚህም በአይነቱ ለየት ያለና በስፋት በተደረገ ጥናት ሳይንቲስቶች ዊጎች ላይ 50 ጎጂ ኬሚካሎችን እንዳገኙባቸው ገልጸዋል። እነዚህ ኬሚካሎች ጸጉር ላይ የሚቀጠሉ፣ የሚጠለቁ እንዲሁም የሚሰፉ ዊጎችና ሂዩማን ሄሮች ላይ በሙሉ መገኘታቸውን ተመራማሪዎቹ ይፋ አድርገዋል። የምርምር ውጤቱ በአሜሪካን ኬሚካል ሶሳይቲ ጆርናል ላይ የታተመ ሲሆን በዚህ በቢሊዮኖች የሚቆጠር ዶላር በሚንቀሳቀስበት ኢንዱስትሪ ላይ ጠንካራ የቁጥጥር ስርዓትና ለተጠቃሚዎች የተሻለ ግልጽነት እንዲኖር ጥሪ አቅርቧል። ሳይንቲስቶች እንደሚሉት ዊጎችና ሌሎች የሚጠለቁ ጸጉሮች ለረጅም ጊዜ ስለሚደረጉና ከቆዳ ጋር በቅርበት ስለሚገናኙ የተለየ አደጋን ያስከትላሉ። ይህ ስር የሰደደ ተጋላጭነት የረጅም ጊዜ የጤና አደጋዎችን ሊያስከትል እንደሚችልም ተገልጿል። በዚህም ሳይንቲስቶች ፍተሻ ባካሄዱባቸው 43 ናሙናዎች ውስጥ 170 ኬሚካሎችን ማግኘታቸውን ያሳወቁ ሲሆን ተመራማሪዎቹ አንድ ነጠላ ንጥረ ነገር ላይ ከማተኮር ይልቅ የተለያዩ ኬሚካሎችን ለመለየት የሚያስችል ዘዴን መጠቀማቸውን ገልጸዋል። ከነዚህ ውስጥ 48ቱ በተባበሩት መንግስታትና በአውሮፓ የኬሚካል ተቋማት አደገኛ በሚል ዝርዝር ውስጥ የገቡ ናቸው። እንደ ጥናቱ ከሆነ በ36 የዊግ ናሙናዎች ሰው ሰራሽም ሆነ ሂዩማን ሄር ውስጥ ከጡት ካንሰር ጋር የተያያዙ 17 ኬሚካሎች የተገኙባቸው ሲሆን ከናሙናዎች ውስጥ ደግሞ 10 በመቶ የሚሆኑት እሳትን የሚቋቋሙ ፕላስቲኮችን ለመስራት የሚያገለግሉ አደገኛ የኦርጋኖቲን ውህዶችን ይዘዋል። ቀደም ሲል የተደረጉ ጥናቶች በአብዛኛው ትኩረት ያደረጉት በሰው ሰራሽ ጸጉር ላይ ሲሆን ነገር ግን ይህ ጥናት የቨርጅን ወይም ከሰው ሰራሽ ነገሮች ጋር የተደባለቁ ናሙናዎችን ፈትሿል። ፍተሻ የተደረገባቸው ቨርጅን ወይም ሮ ተብለው ለገበያ የቀረቡ ሂዩማን ሄሮች ከአንዳንድ ሰው ሰራሽ ጸጉሮች የበለጠ አደገኛ ኬሚካሎችን ይዘው እንደተገኙ ተገልጿል። ተመራማሪዎች እንደሚሉት በቆዳ ንክኪ ወደ ሰውነት ውስጥ ሊገቡ ስለሚችሉ ተጠቃሚዎችን ብቻ ሳይሆን አገልግሎት የሚሰጡ የጸጉር ባለሙያዎችንም ይጎዳሉ። ኢትዮጵያ ሪድስ 6ኛውን ሀገራዊ የህፃናት ንባብ ጉባኤ አካሄደ። በጉባኤው ከ0 እስከ 6 ዓመት ለሆኑ ህፃናት የተዘጋጁ መጽሐፍት ለንባብ በቅተዋል። ዝርዝሩን ናቲማናዬ ይነግራችኋል። የህፃናትና ታዳጊዎች የንባብ ባህል ላይ የማትሰራ ሀገር ነገዋ የጥያቄ ምልክት ያለበት ነው። በዘርፉ ላይ መስራትም እንደ ቅንጦት ሊታይ የማይገባ ጉዳይ ነው ይላሉ የዘርፉ ባለሙያዎች። በኢትዮጵያ የንባብ ባህልን ለማስፋፋት ለ22 ዓመታት ሲሰራ የቆየው ኢትዮጵያ ሪድስ የተባለ ዓለም አቀፍ የሲቪል ማህበረሰብ ድርጅት የንባብ ችግኝን በቀዳማዊ ልጅነት መትከል በሚል መሪ ቃል 6ኛውን ሀገራዊ የህፃናት ንባብ ጉባኤውን አካሂደዋል። ድርጅቱ የዘንድሮውን ጉባኤ ከአዲስ አበባ ከተማ አስተዳደር የስትራቴጂክ ጉዳዮች ማስተባበሪያ ጽህፈት ቤት ከትምህርት ሚኒስቴር እና ከቫን ላየር ፋውንዴሽን ጋር በመተባበር ያዘጋጀው ሲሆን በዕለቱም ለህፃናት የሚሆኑ አዳዲስ መጽሐፍትን አስመርቋል። በምረቃ ስነስርዓቱ ላይ በአማርኛና በአፋን ኦሮሞ ቋንቋዎች የተዘጋጁና እድሜያቸው ከ0 እስከ 6 ዓመት ለሆኑ ህፃናት የሚመጥኑ መጽሐፍት ለንባብ በቅተዋል። የዝግጅት ሂደቱ እንዴት ነበር? በምን መልኩ ተዘጋጀ? እነማንስ ተሳተፉ? ዶክተር ቤተልሔም ለጠየቅናቸው ጥያቄ ምላሽ አላቸው። ቡክ ሴሌክሽን ኮሚቴ ነበረ። ያ ኮሚቴ ኢንተርናሽናሊም የሊትሬሲ ኤክስፐርቶችን ኢንክሉድ ያደረገ ኮሚቴ ነበረ። ከሜየርስ ኦፊስም ሜምበር ነበሩ እና ያ ቡክ ሴሌክሽን ኮሚቴ የተለያዩ ኦተሮች መጽሐፍ ጽሁፋቸውን እንዲያቀርቡ ተደርጎ ከዛ ውስጥ ተመርጦ የተመረጡት ናቸው። ወደ 50 በላይ ስቶሪዎች ገብተው 10ሩ ተመርጠው ነው ለዚህ ፕሮጀክት እንዲቀጥል የተደረገው ማለት ነው። እና ያ ፕሮሰስ ራይተሮች አሉ፣ ኢሉስትሬተሮች አሉ፣ ቡክ ዴቨሎፐሮች አሉ፣ ዲዛይነሮች ማለት ነው፣ ትራንስሌተሮች አሉ። እንደምታያቸው 3 መጽሐፎች በኦሮምኛ ናቸው። መጀመሪያ በአማርኛ ነበር የተጻፉት፣ ከዛ ወደ ኦሮምኛ ትራንስሌት ተደርገዋል። እና እነዚህን በሙሉ ኢንቮልቭ ያደረገ ነበረ። ለሁሉም ወላጆች በነፃ ለማከፋፈል የታሰበው መጽሐፍ በምን መልኩ ለህፃናት ተደራሽ ይሆናል? ጠይቀናቸዋል። እነዚህ መጽሐፎች የሚሰራጩት 102 ጤና ጣቢያና 6 የሚሆኑ ደግሞ ሆስፒታሎች አሉ በአዲስ አበባ ውስጥ ያሉ ማለት ነው። በእነሱ ውስጥ ነው እነሱ ጋር ነው 20 ሺህ የሚሆን ኮፒ ነው የሚደረገው ፐብሊሽ ተደርጎ ከዛ እያንዳንዱ ሄልት ሴንተር ወደ 180 የሚሆን ኮፒ ደርሰዋል ከእያንዳንዱ ታይትል ወደ 20 ፒስ ማለት ነው። ሌላኛው ሪዲንግ ኮርነር ደግሞ ይባላል። እነሱ ግን 11 ክፍለ ከተማ አለ አዲስ አበባ ውስጥ ከየ11ዱ እንደ ሳምፕል የተወሰዱ አንዳንድ ጤና ጣቢያዎች አሉና
እነሱ ውስጥ ደግሞ ሪዲንግ ኮርነር ተብሎ በጤና ጣቢያ ውስጥ በሚገኝ ፕሌሩማቸው ውስጥ ምን ሰራው ሪዲንግ ኮርነር አለ። እዛ ውስጥ የሚቀመጣሉ። አት ሴም ታይም ደግሞ ፓረንታል ክፍሎች ቤት ሲሄዱ በየጤና ጣቢያው ነው እነሱ ቤዝ የሚያደርጉት። ከዛ ወስደው ቤት ሄደው በጉብኝት ወቅት ለወላጆች ማንበብና ማሳየት ይችላሉ ማለት ነው። በዘንድሮው የኢትዮጵያ ሪድስ ጉባኤ ተሳታፊዎች በህፃናት የንባብ ልምድና በስነ ልቦና እድገታቸው ዙሪያ ጥናታዊ ጽሑፎችን በማድመጥ የልምድ ልውውጥ ማድረጋቸው ተገልጿል። በጉባኤው ማሳረጊያም በህፃናትና ታዳጊዎች የንባብ ባህል ላይ ለዓመታት ሲሰሩ የቆዩ የተለያዩ ባለሙያዎች እውቅና ተሰጥቷቸዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን። አራተኛ ቀኑን ባስቆጠረው የዋሊያዎቹ ዝግጅት በውጭ ሀገራት የሚገኙ ተጫዋቾች ስብስቡን መቀላቀላቸው ተነግሯል። በሚቀጥለው ዓመት ለሚዘጋጀው የአፍሪካ ዋንጫ ማጣሪያ የምድብ ድልድሉን ለመቀላቀል ከሳኦ ቶሜና ፕሪንሲፒ ጋር ለሚደረገው ወሳኝ የደርሶ መልስ ጨዋታውን ለማድረግ ከቀናት በፊት ዝግጅት የጀመረው የዮሐንስ ሳህሌ ቡድን የአራተኛ ቀን ልምምዱን በጥሩ መንፈስ በአዲስ አበባ ስታዲየም እንዳከናወነ ተነግሯል። ብሔራዊ ቡድኑ ስብስቡን ለማጠናከር በሳውዲ አረቢያ ክለብ የሚጫወተው ጋቶች ፓኖምና በኦማን ሊግ ጥሩ ጊዜ እያሳለፈ የሚገኘው ከናን ማርክነህ ስብስቡን ተቀላቅለዋል። ብሔራዊ ቡድኑ በጥሩ መነሳሳት ልምምዱን እያከናወነ ሲሆን እስካሁን ሁሉም ተጫዋቾች በጥሩ ጤንነት ላይ እንደሚገኙም ተገልጿል። በሌላ በኩል የሳኦ ቶሜ ብሔራዊ ቡድንም ዝግጅት እያደረገ እንደሆነ የተገለጸ ሲሆን የብሔራዊ ቡድኑ ፖርቹጋላዊ አሰልጣኝ ጨዋታውን የ180 ደቂቃ ጦርነት ሲሉ ጠርተውታል። ሳኦ ቶሜዎች ምንም እንኳን በፊፋ ደረጃ ዝቅተኛ ቢሆኑም በቅርብ ጊዜያት በአፍሪካ መድረክ ትልልቅ ቡድኖችን ያስቸገሩበት ታሪክ ስላላቸው ዋሊያዎቹ በቸልተኝነት ሊመለከቷቸው እንደማይገባም እየተገለጸ ይገኛል። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት እድሉ በእጁ ቢሆንም ቀጣዮቹ ሳምንታት ሁሉንም ነገር እንደሚወስኑ ተገልጿል። ከተከታዩ ማንቸስተር ሲቲ በ9 ነጥቦች በመራቅ የእንግሊዝ ፕሪሚየር ሊግን እየመራ የሚገኘው አርሰናል የፕሪሚየር ሊጉ ዋንጫ ከእጁ ሊያፈተልክ የሚችልባቸውን 4 መንገዶችን ቢቢሲ ይፋ አድርጓል። የሰሜን ለንደኑ ክለብ አርሰናል ከ22 ዓመታት ጥበቃ በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ከመቼውም ጊዜ በላይ ተቃርቦ ይገኛል። ባለፈው ሳምንት ኤቨርተንን 2-0 በማሸነፍና ተቀናቃኙ ማንቸስተር ሲቲ በበኩሉ በዌስትሃም ነጥብ በመጣሉ ምክንያት መድፈኞቹ በ9 ነጥብ ልዩነት መሪነታቸውን ማጠናከር ችለዋል። ይሁን እንጂ የኦፕታ ስታቲክስ ለአርሰናል ከ97% በላይ የዋንጫ እድል ቢሰጥም ቀሪዎቹ ጥቂት ሳምንታት ለለንደኑ ክለብ አልጋ በአልጋ ላይ ሆኑ እንደሚችል ዘገባው ይጠቁማል። ከረጅም ጊዜ የዋንጫ ድርቅ ማግስት ጥማቸውን ለማርካት የዋንጫውን አንድ ጆሮ ይዘው ግስጋሴያቸውን የቀጠሉት አርሰናሎች ከማንቸስተር ሲቲ ጋር ከሜዳቸው ውጭ ተጉዘው በኢትሃድ ስታዲየም እርስ በርስ የሚፋጠጡበት ወሳኝ ጨዋታ ውጤት ቢቢሲ አርሰናል ዋንጫውን ከመንጋጋው ሊያፈተልክ የሚችልባቸው አጋጣሚዎች ብሎ ከዘረዘራቸው ተጠባቂ ምክንያቶች ቀዳሚውን ስፍራ ይዟል። ማንቸስተር ሲቲ በአሁኑ ወቅት አንድ ቀሪ ጨዋታ እያለው በ9 ነጥብ ቢበለጥም አሁንም ቢሆን ዋንጫውን ከአርሰናል መንጋጋ ፈልቅቆ ሊያሸንፍ የሚችልበት ጭላንጭል ተስፋ አለው ተብሏል። እንደ ቢቢሲ ምልከታ ማንቸስተር ሲቲ ቀሪ ጨዋታዎችን በሙሉ ካሸነፈና በመጪው ሚያዝያ 11 በኢትሃድ ስታዲየም አርሰናልን የሚረታ ከሆነ ልዩነቱን ወደ 3 ነጥብ ብቻ ማጥበብ ይችላል። እንደዚሁም በተመሳሳይ አርሰናል በሌላ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ማንቸስተር ሲቲ በጎል ልዩነት ወይም በነጥብ በልጦ ዋንጫውን የመንጠቅ ዕድል እንዳለው ዘገባው ይዳስሳል። ሌላው መድፈኞቹን ለዓመታት ከጠበቁት ዋንጫ ላያደርሳቸው ይችላል ተብሎ የተቀመጠው ምክንያት የአእምሮና የአካል ድጋም ዝለት ሲሆን ባለፉት 2 የውድድር ዓመታት አርሰናል በሊጉ ማጠናቀቂያ አካባቢ የነጥብ መጣልና የብቃት መውረድ እንደታየበት አይዘነጋም። ሶስተኛው የመድፈኞቹ ፈተና ወሳኝ ተጫዋቾቻቸው ላይ የሚደርስ ያልተጠበቀ ጉዳት ሲሆን የአርሰናል የዘንድሮ ስኬት መሰረቱ በሊጉ ጥቂት ጎል እንዲቆጠርባቸው ምክንያት የሆነው የዊሊያም ሳሊባና ጋብሪኤል ማጋሌሽ የተከላካይ ጥምረት እንደሆነ ይታመናል። በዚህ ወሳኝ ሰዓት ከእነዚህ ተከላካዮች በተጨማሪ እንደ ዲክላን ራይስ ባሉ የቡድኑ ሞተሮች ላይ የሚደርስ ጉዳት የቡድኑን መዋቅር ሊያናገው ይችላል በማለት ቢቢሲ በዘገባው አስታውሷል። ከተጠቀሱት መንገዶች ስንወጣ አርሰናል በአሁኑ ወቅት 70 ነጥቦችን ይዞ በልበ ሙሉነት በሊጉ መሪነት ግስጋሴውን የቀጠለ ሲሆን ሆኖም የእንግሊዝ ፕሪሚየር ሊግ ያለፉት ዓመታት ታሪክ እንደሚያሳየው ዋንጫው ሙሉ በሙሉ እጁ መግባቱ እስኪረጋገጥ ድረስ ምንም አይነት ዋስትና ሊኖር አለመቻሉን ነው። ያም ተባለ ይህ ሚያዝያ 11 የሚደረገው የአርሰናልና የማንቸስተር ሲቲ እጅግ ተጠባቂ ጨዋታ የዘንድሮውን የእንግሊዝ ፕሪሚየር ሊግ የክብር ዘውድ ደፊ ለመለየት  ትልቁን ድርሻ ይይዛል ተብሎ በብዙዎች ዘንድ ይታመናል። በዚህ ወሳኝ ሰዓት ከእነዚህ ተከላካዮች በተጨማሪ እንደ ዲክላን ራይስ ባሉ የቡድኑ ሞተሮች ላይ የሚደርስ ያልተጠበቀ ጉዳት ሲሆን የአርሰናል የዘንድሮ ስኬት መሰረቱ በሊጉ ጥቂት ጎል እንዲቆጠርባቸው ምክንያት የሆነው የዊሊያም ሳሊባና ጋብሪኤል ማጋሌሽ የተከላካይ ጥምረት እንደሆነ ይታመናል። በዚህ ወሳኝ ሰዓት ከእነዚህ ተከላካዮች በተጨማሪ እንደ ዲክላን ራይስ ባሉ የቡድኑ ሞተሮች ላይ የሚደርስ ያልተጠበቀ ጉዳት ሲሆን የአርሰናል የዘንድሮ ስኬት መሰረቱ በሊጉ ጥቂት ጎል እንዲቆጠርባቸው ምክንያት የሆነው
የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ተጋጣሚዎች ሲታወቁ ሪያል ማድሪድ ከባየር ሙኒክ፣ ሊቨርፑል ከፒኤስጂ የሚገናኙ ይሆናል። በዚህ ሳምንት ከተደረጉት የጥሎ ማለፍ የደርሶ መልስ ጨዋታዎች በኋላ ሻምፒዮንስ ሊጉ ወደ ሩብ ፍጻሜ ተሸጋግሯል። ከፕሪሚየር ሊጉ ቼልሲ፣ ማንቸስተር ሲቲ፣ ቶተንሃም ሆትስፐርስ እና ኒውካስትል ዩናይትድ ከውድድሩ ከተሰናበቱ 8 ቡድኖች መካከል ሲሆኑ አርሰናል፣ ፒኤስጂ፣ ሊቨርፑል እና ሪያል ማድሪድ ደግሞ ወደ ቀጣዩ ዙር ካለፉት ክለቦች ውስጥ ይገኙበታል። የእንግሊዝ ፕሪሚየር ሊግ ተወዳጅ ከመሆኑም ባለፈ ጠንካራ ፉክክር የሚደረግበት ሊግ ነው ቢባልም ነገር ግን ክለቦቹ በአውሮፓ መድረክ ያንን እያስመለከቱ አይገኝም። የሚገርመው ተሸንፈው መሰናበታቸው ብቻ ሳይሆን አራቱ ክለቦች በአጠቃላይ 28 ግቦችን ያስተናገዱ ሲሆን በተለይ ቼልሲና ኒውካስትል ዩናይትድ እያንዳንዳቸው 16 ግቦችን በማስተናገድ ያልተጠበቀ ሽንፈት ገጥሟቸዋል። በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐርስ 7 ግቦችን ሲያስተናግድ ማንቸስተር ሲቲ በበኩሉ በ5 ግቦች ተሸኝቷል። ባለፈው ወር ከተካሄደው የጥሎ ማለፍ ዕጣ ማውጣት በኋላ ሻምፒዮንስ ሊጉ ወደ ቅንጅታዊ ምዕራፍ የተሸጋገረ ሲሆን እያንዳንዱ ክለብ ወደ ፍጻሜው የሚያደርሰው መንገድም ታውቋል። ማክሰኞና ሮብ ከተደረጉ የ16 ዙር ሁለተኛ ጨዋታዎች በኋላ 8 ቡድኖች በውድድሩ ላይ የቀሩ ሲሆን ውድድሩ በአዲስ መልክ በመዋቀሩ ምክንያት ወደ ቀጣይ ዙር የሚያልፉ ማንኛውም ክለብ ተጋጣሚውን አስቀድሞ ስለሚያውቅ ዝግጅቱን በፍጥነት ለመጀመር ያስችላቸዋል። በዘንድሮው የውድድር ዓመት በሁሉም መድረኮች ድንቅ እንቅስቃሴ እያደረጉ የሚገኙት መድፈኞቹ በታሪካቸው ለመጀመሪያ ጊዜ በሻምፒዮንስ ሊግ ተሳትፈው ያልተጠበቀ ውጤት ማስመዝገብ የቻሉትን ቦዶ ግሊምትን 5-0 በሆነ ሰፊ ውጤት አሸንፈው የመጡትን ስፖርቲንግ ሊዝበንን የሚገጥሙ ይሆናል። ጨዋታው በወረቀት ደረጃ ሲታይ መድፈኞቹ ሌሎች ካሏቸው ጠንካራ ተጋጣሚዎች አንጻር በአንጻራዊነት ቀለል ያለ ፈተና ሊገጥማቸው እንደሚችል ይገመታል። በዚህ ውድድር ሌላኛው ሁለቱን የስፔን ቡድን ባርሴሎናን ከአትሌቲኮ ማድሪድ የሚያገናኝ ሲሆን የሁለቱ አሸናፊ ደግሞ ከአርሰናልና ስፖርቲንግ ሊዝበን አሸናፊ ይገናኛል። በሌላ ጨዋታ የአምናው የውድድሩ ባለክብር ፒኤስጂ ከእንግሊዙ ሊቨርፑል የሚገናኝ ሲሆን የውድድሩ የ15 ጊዜ አሸናፊ ሪያል ማድሪድ በበኩሉ ከጀርመኑ ባየር ሙኒክ ይገናኛል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።